መንግስት ይህንን እየጣሰ ፋኖ ህጉን የሚያከብርበት መንገድ ይጅልነት ነው ማለት ቢያንስ ማለት ነው። እስኪ አንድ እንትን በሉና አስቡት። ወሎ ላይ ውጊያ ላይ አመራሮች ሲገደሉ አናይም። የፋኖ አመራሮች ሸዋ ላይ አናይም፣ ጎንደር ላይ አናይም። ጎጃም ላይ ግን የፋኖ አመራሮች በተደጋጋሚ ሲመቱና ሲወርቁ እናያለን ማለት። ይህ የሚሆንበት ምክንያት ምንድነው? ስለዚህ አስተማሪ የሆነ እርምጃ ያስፈልጋል ማለት ነው። ምክንያቱም ምን መሰላችሁ አሁን ይህን አይነት ሰርጎ ገብ እንዲሁም ጠላትም ደፍሮ ሲገብ ሌላ ሸኔ ላይ አናይም፣ ኦነግ ላይ አናይም ማለት ነው። ምክንያቱም የሚወስዱት እርምጃ አስተማሪ ነው ለሌላኛው ማለት ነው። አሁን አንድና አማራ ወይም አንድን የሆነ ራሱ አንድ ኦሮሞኛ ተናጋሪ ሆኖም ኦሮሞ ሸኔ ውስጥ ሰርገ ገብተህ እንትን በል ይብትለው ሚደፍር የለም። ምክንያቱም የሚወሰድበት እርምጃ ምን እንደሆነ ስለሚያቅ ማለት ነው። ይህ የስነ ልቦና እንትን መጀመሪያ ስላሳደሩ የሚደፍራቸው የለም። ነገር ግን በአመራር ደረጃ በብር ምናምን ተገዝተው አሁን እሱም ጃልሰኒ ማየት ይቻላል እኮ የት እንዳለ ማለት ነው። በመንግስት በጀባ ነው የሚንቀሳቀሰው። ምን እነሱን ስለሚፈራል ምን የሚወስዱት እርምጃ አስተማሪ ስለሆነ ነው። ስለዚህ አማራ ላይም ለምን በድሮን ንጹሃን ላይ የሚጨፈጭፈው ለምንድን ነው? አሁን በድሮን ፋኖ መስሎት ነው የሚለው እኮ በጣም ቀልድ ነው። በድሮን አብዛኛው አርሶ አደሮች አብዛኛው የገበያ ማዕከል አብዛኛው ቡና የሚጠጡት ከቤተክርስቲያን የሚመለሱት የተሰበሰቡትን ንጹሃንን አሁን በድሮን ይመታል መንግስት ማለት ለምንድነው ይሄን የሚያደርገው መንግስት እኮ ይሄን እርምጃ የሚወስደው አንደኛ ህዝቡ ወደ ፋኖ መቀላቀል አይደለም። ፋኖ ናችሁ እንደዚህ ሆናችሁም እንኳን አልምራችሁም እናንተ የፋኖ ረጅ ናችሁ ስለዚህ ምናምን ይያለ ፋኖን መርዳት እንዲያቆሙ ለማድረግ እኮ ነው። ይሄ የሳይኮሎጂካል ጫና ለመፍጠር እኮ ነው መንግስት የሚያደርገው እንጂ ሆን ብሎ ንጹሃን መሆናቸውን ሳይቀርቱ አይደለም። በድሮን ማለት ነው ተሳስቶ ፋኖች መስሎት ምናምን የሚባል ይቀልድ ነው። ሆም ተብሎ ፋኖ ውስጥ ያሉትም እኛንም እንደዚህ ከይመታም ብለው እንዲፈልሱ ለማድረግ ተስፋ ለማስቆረጥ ፍራቻ ለመፍጠር በቃ ወደ ፋኖ የሚቀላቀሉትን ፈርተው እንዳይቀላቀሉ ለማድረግ ፋኖችንም ለምንድነው ከተማ ላይ ምን እንትሚለው እኮ ከተማ ላይ የሚጥልበት ምክንያት እኮ ድሮኑን ከተማ ላይ የሚጥልበት ምክንያት እኮ እዛ ከተማ ላይ ያለው ወጣት ህዝቡ እንዲያው ሆን ተብሎ ማለት ነው እንዲያው ነው። ሰሞኑን ኦሮሚያ ክልል በሃያ ተጭኖ የተገደለው አለ አይደል? ለምንድነው እንደዛ የሚሆነው? ሌላው አማራ ያንን እንዲያዩና ከኦሮሚያ ሸሽተው እንዲወጡ ጦርነትን እንዲያቆሙ የሳይኮሎጂካል ጫና ማድረግ ነው። እንደዚህ ከምን ሆን ቢቀርብንስ ቤታችን ብንቀመጥ ተብሎ እሺ ተብሎ እንደፈለጉ እንዲያደርጉት ለማስቻል እኮ ነው። ስለዚህ መንግስት ሆኖ መንግስትነቱን ሳይጠብቅ መንግስቱን ሳይጠብቅ ህጉን አስከባሪው አካል ህጉን ሳያከብረው ፋኖ የሚያከብርበት ጉዳይ አይገባም ሊኖርም አይገባም። ፋኖ ህጉን ማክበር የለበትም። አንዳንድ መጣስ ያለባቸው ነገሮች አሉ። ለምሳሌ የምርኮኛ ያዝ መንግስት እኮ ምርኮኛ ያዝ ብሎ አሰግድን እኮ እሺ ብሎ ሰላም ብሎ እጄን ሰጠኝ ነው ያለው። እንግዲህ በነ እስክንድር ነጋ ተከቦ እንዲያዝ ቢደረግም መንግስት ለፕሮፓጋንዳው ሲል እኮ አመቻችቷል። ምን እጁን ሰጠኝ ለሰላም ፈልጎ ብሎ ለሚዲያ ፍጆ ተወሎታል። ስለዚህ እጁን ሰጥቶትም እንኳን አልማረውም ለምን አማራ ስለሆነ ማለት ነው። ስለዚህ መንግስት ይህንን እየጣሰ ፋኖ ህጉን የሚያከብርበት መንገድ ይጅልነት ነው ማለት ነው። ስለዚህ ሰርገው በሚገቡት ምክንያት አመራሮች ሰርገው በሚገቡት ጠላቶች አመራሮች መበላታቸውን ሊቆም ይገባል። ጎጃም ላይ ይችግር አለ። ጠንካራ የሆነ እንትን አደረጃጀት ቢኖርም በአንድ መዋቅር የሚመራ ቢሆንም ነገር ግን መዋቅር ውስጥ ሰርገው የገቡ ባንዶች አሉ። ስለዚህ እነዛ ሲገኙ አስተማሪ እርምጃ በመውሰድ እዛ ውስጥ ያሉት እንዲሸሹና እንዲወጡ ካለዛ እንዲስተካከሉ ማድረግ ይገባል እንጂ ያ ካልሆነ ይሄንን መተው መጨረሻ ላይ ዘመነን ብቻውን ነው የሚያገኙት ማለት ነው። ብቻውን እንደፈለጉ ያደርጉታል ማለት ነው። ይህ ነው የጎጃምን ጉዳይ ማስተካከል ማለት እኮ ይሄ እኮ ነው። ማዳከም ማለት እኮ ነው ማስተካከል ማለት። ስታዳክመው ወደ ምን ይመጣል? ወደ ድርድር ይመጣል ማለት ይህ ነው የሚያደርጉት። ስለዚህ ጎጃም ላይ በጣም ጥብቅ የሆነ ስራ መሰራት አለበት። አመራሮች ከጎንደር ከወሎና ከሸዋ የተለየ የሚገደሉበት ጎጃም ላይ የመዋቅሩ የደህንነቱ ችግር ነው። የደህንነቱ ችግር ደግሞ ከእርምጃ ነው። አንዳንድ ብዙ ሰርጎ ገቦች ጎጃም ላይ ተይዟል ግን
ለህዝብ አስተማሪ የሆነ እርምጃ ሲወሰድባቸው አይተን አናቅም። ይሁን ብሎ ደግሞ ሰሞኑን በማስመልከት አማራን ሲዘርፉና ሲጨቁኑ የፋኖን ስም ሲያጠፉ የነበሩትን ለቋቸዋል ፋኖ